ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል። በዓለም አቀፍ ህግ ውስጥ እርቅ ቀጥተኛና የተደነገገ ህግ ባይኖረውም በተለይ ከከባድ ግጭቶች፣ የእርስ በርስ ጦርነቶችና ከሰብአዊ መብት ጥሰቶች በኋላ ለሚመጣው ዘላቂ ሰላምና ማህበራዊ ደህንነት ግንባታ እንደ አስፈላጊ መሳሪያ የሚታይበት ቦታ በጣም ጉልህ ነው። ያም ዓላማው በግጭት የተጎዱ ማህበረሰቦችን ቁስል በማከም እርስ በርስ ያላቸውን መተማመን መገንባትና ለወደፊቱ ተመሳሳይ እክሎች እንዳይከሰቱ ለማድረግ ዘላቂ ሰላምን ማረጋገጥ አንዱ አካሄድ ነው። በሀገራችን ኢትዮጵያም በወንጀል ህግ ላይ እርቅ ተፈጻሚ የሚሆንባቸው መንገዶች በጣም ውስን ስለመሆናቸውና በግለሰቦች አነሳሽነት የሚቀርቡ ወንጀሎችም ስለመኖራቸው ነው። ይህም ሲሆን የአቃቤ ህግ ፈቃድ ያስፈልጋቸዋል። ምክንያቱም ወንጀል ተፈጸመ ሲባል በሀገርና በመንግስት እንዲሁም በማህበረሰቡ ደህንነት ላይ ነው ተብሎ ስለሚታመን ነው። ከሳሽ የሚሆነውም አቃቤ ህግ ነው። አቃቤ ህግም መንግስትን ስለሚወክል እርቅ የሚመጣው ደግሞ ግለሰቦች አቃቤ ህግ ፈቃድ ሰጥቶ ራሳቸው ክሱን እንዲያቀርቡ የሚፈቀድላቸው ቀለል ባሉ የወንጀል ጉዳዮች ላይ ብቻ ይሆናል። ጤና ይስጥልን አድማጮች፣ የወንጀልና ችሎት ፕሮግራማችን ተጀምሯል። ዛሬ ደግሞ የእርቅ አፈጻጸም ስነ ስርዓት የሚከወነው ወይም የሚፈቀደው እንዴትና በምን መንገድ ነው የሚለውን ይሆናል። አብራችሁን ስለምትሆኑ እናመሰግናለን። ስሜ ምትኩ ማዳ ይባላል። በፌዴራል ፍትህና ህግ ኢንስቲትዩት የጥናትና ምርምር ዘርፍ ምክትል ዋና ዳይሬክተር። ለቃለ ምልልሱ ፈቃደኛ ስለሆኑ ከልብ ነው ማመሰግነው። ዛሬ ቆይታ የምናደርገው የህግ ጉዳይ በወንጀል ህጉ እርቅ ስለሚፈጸምባቸው ሁኔታዎች እንዲሁም የእርቅ አፈጻጸም ሂደቶችን ከማየት ብንጀምር ጥሩ ነው። በፍትሐብሔርም እርቅ አለ፣ በወንጀልም እርቅ አለ። ዋናው ዓላማ ምንድነው? ሁሉም ነገር በፍርድ ቤት ወይም በፍርድ ሂደት እልባት ሊያገኝ አይችልም። ሁሉም ነገር በፍርድ ቤት ሂደት ብቻ እልባት ያገኝ ሲባል አንዳንድ ጊዜ ውጤታማ የማይሆንበት ሁኔታዎች ሊኖሩ ይችላሉ እና በሰዎች መካከል ያለው አለመግባባት፣ አለመጣጣም ሰላማዊ በሆነ መንገድ እንዲጠናቀቅ ሲፈለግ እርቅ አስፈላጊ ይሆናል። እርቅ ከሽግግር ፍትህ 4 ዋና ዋና ምሰሶዎች መካከል አንዱ ተደርጎ ይወሰዳል። ከዚህም ጋር በተያያዘ ደግሞ የወንጀል ህግ ዓላማ ምን እንደሆነ ማስተዋልን ይሻል። የወንጀል ህግ ዋና ዓላማ ምንድነው የሚለውን ካየን እርቅ እንዴት በወንጀል ጉዳዮች ላይ ተፈጻሚ ይሆናል አይሆንም የሚለውን በቀላሉ መረዳት ይቻላል። እንግዲህ የወንጀል ህግ ዋና ዓላማ በሀገራችን የወንጀል ህግም እንደተገለጸው በአብዛኛው ሀገሮችም ያለው የአገሪቱን መንግስት፣ ህዝቦችን እንዲሁም በአገሪቱ ውስጥ የሚኖሩ ነዋሪዎችን ሰላም፣ ደህንነት፣ ስርዓት የማስጠበቅና የማረጋገጥ ነው። አንድ ወንጀል ተፈጸመ ሲባል ግለሰቦች ተጎጂ ሊሆኑ ይችላሉ፣ ቡድኖች ተጎጂ ሊሆኑ ይችላሉ። ነገር ግን እሳቤው ወንጀል ተፈጸመ የሚባለው በሀገሪቱ ህዝብ ላይ በሀገሪቱ መንግስት ላይ ማወክ ወይንም ስርዓት ያጣ ነገር ተፈጸመ እንደማለት ነው። አንድ ወንጀል ተፈጸመ የሚባለው የህብረተሰቡን ደህንነት፣ የህብረተሰቡን ሰላም፣ የህብረተሰቡን ስርዓት መጣስ ስለሆነ ተጎጂ ተደርጎ የሚወሰደው ህብረተሰቡ ነው። የግለሰቦቹ እርቅ እንዲፈጸም ሲፈለግ ለሽማግሌዎች ነው ታልፎ የሚሰጠው ወይስ የአቃቤ ህግ አካላት ይሄንን እርቅ ሊያስፈጽሙ ይችሉ ይሆን? አሁን ስራ ላይ ባለው የስነ ስርዓት ህግ መሰረት ፍርድ ቤቱ ነው እርቁን የሚያስፈጽመው። ፍርድ ቤት ሁለቱ እንዲታረቁ ጥረት ያደርጋል በሚቻለው መንገድ። ከዛ በኋላ እነሱ የሚስማሙ ከሆነ በዋናነት
ተጎጂው ጋር ነው። ክስ ያቀረበው ሰው ተከሳሹ ሲቀርብ ተከሳሹ መጥሪያ ይደርሰዋል፣ ይመጣል። ፍርድ ቤት ሲመጣ ሁለቱን ለማስታረቅ ፍርድ ቤቱ ጥረት ያደርጋል። በፍርድ ቤቱ አማካይነት ማለት ነው። ይሄ ሲሆን ፍርድ ቤቱ ፊት ነው የሚደረገው። በኋላ ላይ የፍርድ ቤቱ ውሳኔ ተደርጎ ስለሚመዘገብ ፍርድ ቤቱ ፊት ነው የሚደረገው። ሁለቱ እስከ ተስማሙ ድረስ ፍርድ ቤቱ ያስታርቅና ክሱ ይቆማል ማለት ነው። ምክንያቱም በእርቁ ጨርሰውታል እንደ ፍርድ ስለ የቡድን ጉዳይ ቀለል ያለ ጉዳይ ሆኖ ከቡድኑ አባላት አንዳቸው እርቅ እንዲፈጸም የሚፈለግባቸው አካላት የተወሰኑት ቢቀሩና ከተወሰኑ አካላት ጋር እርቁ ቢፈጸም ከቡድኑ አባላት ቀሪዎችም ይህ ህግ ያካትታቸዋል ቢባልና እንደገና ቢመጡና ቢካሰሱ እንዴት ነው ሊታይ የሚችለው? እርቁ ሊፈጸም ከሆነ እርቁ መሆን ያለበት በሁለቱም ወገን በከሳሽም በተከሳሽም ወገን ሁሉም በተሟሉበት መሆን አለበት። ሁሉም በተሟሉበት ሲሆን የተሟላ ነው የሚሆነው። ለምሳሌ ከተከሳሾች ወገን ስምምነቱ ኖሮ አንድ ተከሳሽ ከሆነ ነገር ግን በደል ደርሶብናል ብሎ ክስ ያቀረቡት 3-4 ቢሆኑ ሁለቱ ቢስማሙ አንዱ ባይስማማ እርቁ የተሟላ አይሆንም። ምክንያቱም ተጎድቻለሁ የሚለው እንዲህ አይነት ወንጀል ፈጽሞ እንዲህ አይነት በደል አድርሶብኛል የሚለው ሰው በእርቁ መስማማት አለበት። በእርቁ የማይስማሙ ከሆነ ግን ፍርድ ቤቱ ምንድነው የሚያደርገው? ከሳሹ የኪሳራ ዋስትና እንዲያስይዝ ያደርግና ክሱን መስማት ይጀምራል። መጨረሻ ላይ ልክ ክሱ እንደማንኛውም ክስ ይሄዳል ማለት ነው። ክርክሩ ይካሄዳል። ጥፋተኛ ከሆነ ጥፋተኛ ይባላል። ጥፋተኛ ካልሆነ ደግሞ በነጻ ያሰናበታል ፍርድ ቤት። እርቅ የሚፈጸምባቸው ወንጀሎች ብለን ለይተን የምናይበት መንገድ እንደው የትኛው ይሆን? እርቅ መፈጸም የሌለባቸው ትላልቅ ወንጀሎች ይኖራሉ። አሁን ደግሞ ቀሎ በማህበረሰቡ ውስጥ ከፍተኛ ተጽዕኖ የማያሳድሩ ወንጀሎች ተብለው በግለሰብ ደረጃ የሚታዩ ተብለዋልና ከነዛ ወጣ ያለ ነገር ደግሞ የምናይበት መንገድ ሲኖር ይሆን? እንግዲህ በዋናነት መስፈርት መለኪያ የሚሆነው ወንጀሎች የትኞቹ አይነት የወንጀል አይነቶች ነው የሚለው ለመለየት አቃቤ ሕግ ግለሰቦች በዚህ ጉዳይ ላይ በራሳቸው ክስ ቢያቀርቡ ችግር የለውም ብሎ የሚፈቅድባቸው ናቸው። አንዳንዶቹ ቀለል ብሎ በግለሰቦች መካከል በእርቅ ሊያልቁና ሊፈቱ የሚችሉ ናቸው የሚል እምነት ሲደረስበት በሕጉ በተቀመጠው መሰረት አቃቤ ሕግ ፈቃድ ይሰጣል። ተበድያለሁ የሚለው ሰው ክሱን በራሱ ያቀርባል። እንደው በደፈናው ከምንተው እንደው የወንጀል አይነቶችን ለይተን ለምሳሌ ቀለል ያሉ የወንጀል አይነቶች ብለን ነገር ግን በግለሰቦች መሃልና በግለሰቦች ከሳሽነት ማለቅ አለባቸው ብለን የምንላቸውን ለአብነት ብንጠቅሳቸውና ከፍ ብለው ደግሞ እርቅ የማይፈጸምባቸው ወንጀሎች የምንላቸውን ደግሞ ለይተን አሁን እርቅ የማይፈጸምባቸው እንግዲህ ከጠቅለል ባለ መልኩ ከበድ ያሉ ቅድም እንዳልኩት የህብረተሰቡን ደህንነት፣ የህብረተሰቡን ሰላም፣ የህብረተሰቡን ስርዓት ሰው መግደል ለምሳሌ አሁን በእርቅ ሊፈታ አይችልም። በአገር ደህንነት ላይ የሚፈጸም ወንጀል በእርቅ ሊፈታ ሊያልቅ አይችልም። በተመሳሳይ ደግሞ በሰው አካል ላይ ከፍተኛ የሆነ ጉዳት የማድረስ በአገር ሀብት ላይ የሚደረጉ ወንጀሎች እነዚህ ሁሉ አሁን የሙስና ወንጀል በእርቅ የሚፈቱ አይደሉም። ምክንያቱም እነዚህ ቅድም እንዳልኩት ከበድ ያሉ የህብረተሰቡን ደህንነት፣ የህብረተሰቡን ስርዓት፣ የህብረተሰቡን ሰላም በከፍተኛ ሁኔታ የሚጎዱ ስለሆኑ እንደዚህ አይነቶቹ በእርቅ አይታሰብም። ቀለል ያሉና ሰደበኝ ለምሳሌ የሚል አንቀጽ ይጠቀስለትና መካሰሱ ይኖራል። በወንጀል ሕጉ ላይ ስላለ ማለት ነው። ክብሩን መንካት፣ መስደብ እነዚህ ወንጀል ናቸው። ይሄንን ወንጀል በሚመለከት አቃቤ ሕግ ያይና አይ ይሄን ግለሰቡ ክሱን ቢያቀርብ ችግር የለውም ብሎ አቃቤ ሕግ የራሱን ሚና ለግለሰቡ ፈቃድ ይሰጣል። ይሄ ግለሰብ ሄዶ ክስ ሲያቀርብ ፍርድ ቤቱ ያይና አይ በዚህ ጉዳይ ላይ ጊዜያቸውን ይገላሉ፣ ገንዘብ ይባክናል፣ ጉልበት ይባክናል፣ ይሄ ከሚሆን ይሄን ብትታረቁ የሚለውን ፍርድ ቤቱ በራሱ ዘዴ ለማስታረቅ ይሞክራል። በግለሰቦች መሃል ብቻም ሳይሆን በተቋማትም መካከል ሊደረግ ይችላል። ስለ ወንጀል ስናስብ ተቋማት የወንጀል ተጠያቂነት መርህ አለ። አንድ ሰው በወንጀል እንዴት ነው የሚጠየቀው የሚለው እንደ ሰው 3 ነገሮች መሟላት አለባቸው። ሕግ መኖር አለበት። አእምሯዊ ሁኔታ ማለትም አስቦ ነው ይሄን ያደረገው ወይስ በቸልተኝነት ነው የሚለው። 3ኛ ደግሞ ድርጊት ተፈጽሞ ውጤት ያለው መሆን አለበት። ለምሳሌ አሁን እንደ በቀላሉ የሰው መግደል የሚለው ሰው ድርጊቱን ፈጽሞ ያ ድርጊት ውጤት መኖር አለበት። እሱ ተደርጎ ውጤቱ ሰው ሞቶ ይገኛል። አሁን ወደ ተቋም ስንመጣ ተቋም ይሄ የአእምሯዊ ሁኔታ የሚለው አስቦ ነው በቸልተኝነት ነው የሚለውን ስለ ተቋም ማሰብ አይቻልም።
ድርጅቶች ወይም ተቋማት የሚባሉት የወንጀል ተጠያቂነትን ለማምጣት ሶስቱ ነገሮች አይሟሉ። ስለዚህ ህጉ ምን አረገ? በልዩ ሁኔታ በወንጀል ተጠያቂ የሚሆኑ የተቋማትን ሁኔታ ደንግጓል። ስለዚህ በዛ መሰረት አሁን ተቋማት አንዱ ከሌላው ጋር በሚደርሱ የወንጀል ክሶችና ክርክሮች ላይ ቅድም እንዳልኩት አቃቤ ህግ ፈቃድ የሚሰጥ ከሆነ በመሃላቸው ክሱን ራሱ አንዱ ተቋም ራሱ እንዲያቀርብ በሚፈቅድበት ጊዜ ተጎድቷል የሚባለው ተቋም ማለት ነው በሚፈቅድበት ጊዜ ክሱ ሲቀርብ ፍርድ ቤቶች ያያሉ። ሙግት ብዙውን ጊዜ አይመከርም፣ ጉዳቶች አሉት። ሁለቱ ተቋማት ከሆኑ አቃቤ ህግ ሲፈቅድ በዚህም ጊዜ እርቅ ሊፈጽሙ ይችላሉ ማለት ነው። የእርቅን ተፈጻሚነት እውን ለማድረግ ምን ቅድመ ሁኔታዎችን ማሟላት ይገባል ወደ እርቅ ምዕራፍ ለመምጣት? ከተጎጂው ጋር እርቅ የመፈጸም ሁኔታ ወንጀል ተፈጽሞ በወንጀሉ ጥፋተኛ ተብሎ ማረሚያ ውስጥ ገብቶ የእርማት ጊዜውን በአመክሮ ሊወጣ ከሆነ ወይንም በምህረት የሚወጣ ከሆነ ለእንደዚህ ጊዜ አንዱ እንደ ቅድመ ሁኔታ የሚወሰደው ከተጎጂው ጋር እርቅ ፈጽሟል ወይ የሚለው ነው። ይሄ እርቅ ቅድም ከምንለው እርቅ የተለየ ነው። ለአመክሮ ለምሳሌ አንድ ሰው 10 ዓመት እስራት ቢፈረድበት ውስጥ ያለው በማረሚያ ቤት ውስጥ የነበረው ጸባይ፣ የነበረው መታረም፣ ዲሲፕሊኑ እነዚህ ሁሉ ታይተው የግድ 10 ዓመቱን ሳይጨርስ ከዛ ወደ 2/3 ያህል ወይም 3/4 ያህል ከታሰረ በኋላ ቀሪውን በአመክሮ እንዲለቀቅ ይሄ ሰው ታርሟል በአግባቡ። ስለዚህ ከዚህ በላይ ይሄን ሰው እዚህ ማቆየት፣ የታረመን ሰው ዝም ብሎ ማቆየት ምንም ጥቅም የለው። ምክንያቱም ይሄ ዜጋ ወጥቶ አምራች ሆኖ ህብረተሰቡ ውስጥ ብዙ ነገሮችን መስራት የሚችል እስከሆነ ድረስ ታርሟል፣ ተጸጽቷል፣ ከዚህ በኋላ እንዲህ አይነት ድርጊቶች ውስጥ አይሳተፍም የሚል እምነት ሲመጣ ከተጎጂዎች ጋር እርቅ እንዲፈጽም፣ ምክንያቱም ከዛ ሲወጣ ሌላ ወንጀል እንዳይፈጠር እሱ ላይ ደግሞ እንዳይመጣ ከተጎጂዎች ጋር እርቅ ፈጽሟል ወይ ተብሎ ይሄ እንደ አንድ ቅድመ ሁኔታ ይወሰድና ለአመክሮም ሲሆን ለይቅርታ ቦርድ አለ በሚቀርብበት ጊዜ እነዚህ እንደ ቅድመ ሁኔታ ይወሰዳል። እና ይሄ እርቅና እርቅ የተለያየ ነው። ቅድም የምንለው እርቅ ክስ ተከሶ ተከራክሮ ጥፋተኛ ከመባሉ በፊት ከክሱ በፊት ነው። ቅድም እንዳልኩት ዳኛው ክሱን ከማንበቡ በፊት ነው ለማስታረቅ ጥረት የሚያደርገው። ይሄኛው ግን ተከሶ ጥፋተኛ ተብሎ ቅጣቱን ተቀብሎ ቅጣቱን ሰርቭ እያደረገ ወይም እየተቀጣ ለአመክሮ ወይም ካልሆነ ደግሞ ለይቅርታ ሲቀርብ ነው። ያን ጊዜ አንዱ እንደ ቅድመ ሁኔታ የሚወሰደው እርቅ ከተጎጂዎች ጋር ፈጽሟል ወይ። እርቅ መፈጸሙ ሲረጋገጥ እንደ አንድ የተሟላ ነው። አብሮት የተቀጣ ከሆነ ትክክል፣ አብሮ ያልተቀጣ ከሆነ ግን ቅጣቱን ማግኘት አለበት። ምክንያቱም አንዱ ይያዛል፣ አንዱ ሊጠፋ ይችላል። ወንጀል አንድ ላይ ፈጽመው ተመሳሳይ ድርጊት ፈጽመው አንዱ ሊያዝ ይችላል፣ አንዱ ሊያመልጥ ይችላል። ያመለጠው በሌለበት ውሳኔ የተሰጠ ከሆነ ቅጣቱን መጥቶ ሰርቭ ማድረግ አለበት። እሱ አሁን ባልተገኘበት ሁኔታ የዚህ ሰው የይቅርታ ሂደት ሊከናወን ይችላል። አዎ ይሄ በራሱ ነው። ምክንያቱም የወንጀል ተጠያቂነት ድርጊቱን የፈጸመው የግለሰቡ ነው። እኔ ለአንቺ ወንጀል አልጠየቅም፣ አንቺ ለእኔ ወንጀል አትጠየቂ። ባል ለሚስት ወንጀል አያስጠይቀኝም። በጋራ የተፈጸመ ወንጀል ከሆነ በጋራ ተጠያቂነት አለ። ነገር ግን አንቺ በራስሽ ነው የምትጠየቂው። አንቺ ስለተጠየቅሽ አብሮሽ የነበረው ሰው ከወንጀሉ ጥፋተኝነት ነፃ አይሆንም፣ ወይም እሱ ስለተጠየቀ አንቺ ነፃ አትሆኚ። አንዱ ሊፈታ ነው፣ ጊዜውን እየጨረሰ ነው። ሌላኛው ግን አምልጦ ጠፍቷል። የአባሪው ግለሰብ መጥፋት የዚህን ሰው የይቅርታ ሂደትን ወይም የእርቅ አፈጻጸም ሂደትን ሊከለክል ይችላል? አይችልም። ምክንያቱም ወንጀል ያው በራሱ ነው። ይሄ ሰው ለጥፋቱ ፍርድ ቤት ተከራክሯል። ፍርድ ቤቱ ጥፋተኛ ነው ብሎ የሚገባውን በሕጉ የተቀመጠውን ቅጣት ወስኗል። ያው የይቅርታ ስርዓቱ አለ። በአገሪቱ ፕሬዝዳንት መጨረሻ ላይ የሚወሰነው በአገሪቱ ፕሬዝዳንት ነው። ምክንያቱም የሀገሪቱን መንግስት ነው ፕሬዝዳንት የሚወክለው። ስለዚህ ይቅርታ የሚያደርግም ማን ነው? መንግስት ነው። ህዝቡን ወክሎ መንግስት የህዝብ ወኪል አይደለ? ህዝቡን ወክሎ መንግስት ነው ይቅርታ የሚያደርግ። ለዚህ ሂደት ደግሞ እንደ አንድ ቅድመ ሁኔታ ከቅጣቱ ከእስር ቤት ሲወጣ ሌላ ችግር እንዳይገጥም ከተጎጂ ቤተሰብ ጋር እርቅ እንዲፈጽም ይፈለጋል። ምክንያቱም እንደገና ሌላ ወንጀል ነው የሚመጣው። ህብረተሰቡ ውስጥ አሁንም የህብረተሰቡን ስርዓት፣ ደህንነት የሚያናጋ ነገር ነው የሚፈጠረው። እሱ እንዳይፈጠር ከተጎጂ
ቤተሰብ ጋር ከተጎጂው ጋር እርቅ እንዲፈጥር ይፈለጋል። እንደው በአመክሮ ስርዓት ሂደት ውስጥ ውጪ ያ ግለሰብ ሲመላለስ በነበረው ቆይታ ውስጥ ያለው ባህሪና ይህንንም መናበብ ውስጥ የሚከት የህግ አተያይ ይኖር ይሆን? አለ። አመክሮ እንትን ሲደረግ በአካባቢው ማህበረሰብ ዘንድ ምን አይነት ግንኙነት ነበረው፣ ምን አይነት ሰው ነው የሚለውን የአካባቢው ማህበረሰብ ምስክርነት ይሰጣል። አሁን ብዙውን ጊዜ የሚደረገው ምንድነው? ዝቅተኛው የህብረተሰቡ የመንግስት መዋቅር የቀበሌ መዋቅር አይደለ? ከቀበሌው አስተዳደር በአካባቢው ይሄ ሰው ወይም እቺ ሴት ምን አይነት ሴት ነበረች? ምክንያቱም ምንድነው ወንጀል አንዳንድ ጊዜ በአጋጣሚ ሊፈጸም ይችላል። ይሄ ሰው በህብረተሰቡ ዘንድ በጣም ጥሩ ስነ ምግባር የነበረው፣ በጣም ጥሩ ግንኙነት የነበረው በአጋጣሚ ይሄ እዚህ ወንጀል ውስጥ የገባ ከሆነ ይሄ ግምት ውስጥ ይገባል። ምክንያቱም የቅጣት አንዱ ዓላማ ጥፋት ያጠፋ ሰው፣ ወንጀል የፈጸመ ሰው ጥሩ ዜጋ ሆኖ ወደ ህብረተሰቡ ውስጥ ተቀላቅሎ ህብረተሰቡ ውስጥ አምራች እንዲሆን፣ ህብረተሰቡ ውስጥ ለህብረተሰቡ ጥሩ ነገር የሚያበረክት እንዲሆን ማድረግ ነው። ይቅርታ ቦርድ ብዙ ነገር ነው የሚጠራው። ከፖሊስ ጋር ይጠራል። ምክንያቱም የቦርዱ አባልም ነው። ፖሊስም ከህብረተሰቡ ውስጥ ምን አይነት ሰው ነው የነበረው፣ በዚህ ወንጀል እንትን ከማለቱ በፊት ምን አይነት ሰው ነበረ፣ ማረሚያ ቤት ውስጥ ደግሞ ምን አይነት ባህሪ አሳይተዋል። ምክንያቱም በየጊዜው ክትትል ይደረጋል። ማረሚያ የተለያዩ ክትትሎች የሚደረጉ ስለሆነ የማረሙም ማነጽም አለ፣ በእውቀትም በክህሎትም። ስለዚህ ማረም ማነጽ የሚለው ሁለቱንም በስነ ምግባር እንዲታረም የማድረግ እንደገና ደግሞ ማነጽ የሚለው የሙያም የትምህርት የእውቀትም እንዲያዳብሩ ይደረጋል እና እዛ ቆይታ ውስጥ ምን አይነት ሰው ነው የነበረው ይሄ ሰው የሚለው ከማረሚያ ምስክርነት ይመጣል። እነዚህ ሁሉ ተሰብስቦ ነው ይሄ ሰው ይቅርታ ቢደረግለት ተገቢ ነው ወደሚለው ድምዳሜ የሚደረሰው። አመክሮ እንኳን ይሄን ሲጠይቅ በአግባቡ የታረመ ከሆነ ደህና መጀመሪያ የነበረ ሰው ከነበረ አንዳንዶቹ እድሜያቸው ሁሉ ግምት ውስጥ ይገባል። አምራቸው ለህብረተሰቡ የሚጠቅሙ እስር ቤት ሲቀመጡ ኪሳራ ነው። ስለዚህ ህብረተሰቡ የሚጠቀመው ይሄ ሰው ወጥቶ ሲያገለግል ነው። እንደው ሳላነሳ ባላልፍ ብዬ የማስበው የእርቅ ስርዓት አፈጻጸም ሂደት ላይ እርቅ ከተፈጸመ በኋላ የለበጣ እርቅ ፈጻሚዎች አንዳንዴ ይከሰታሉና እርቅ ከፈጸሙ በኋላ ግለሰብን በእጅ እንደማስገባት ከመንደር ገብቶ መኖር ሲጀምር ደግሞ ጥቃት የመፈጸም ነገር አንዳንድ አካባቢዎች ላይ ይስተዋላልና እነዚህን አይነት የወንጀል አካሄዶችን እንዴት ነው አቃቤ ህግ ፈትሾ ወይም መርምሮ ሊደርስ የሚችለው? ያው ዞሮ እንደገና ተመልሶ እኮ ይመጣል። ምክንያቱም ከልብ ያልሆነ ነገር ሌላ ጥፋት ጋር ያጋል። እርቅ ከልብ አንደኛ እርቅ ውስጥ ሲገባ ወንጀል ፈጽመሃል የተባለው ሰው የተጸጸተ ድርጊቴ ልክ አይደለም ብሎ አምኖ ላደረገው ካሳ የሚከፍልም ከሆነ ካሳ ከፍሎ ይቅርታ የሚጠይቅም ከሆነ ራሱን ዝቅ አድርጎ ይቅርታ ጠይቆ ስለሚሆን ከልቡ መሆን አለበት። በእርቅ ስርዓት አፈጻጸም ሂደት ውስጥ ይሄ ነገር ሳይነሳ ባይታለፍ የሚሉትና ማንሳት የሚፈልጉት ሀሳብ ካለ? እንግዲህ የእርቅ ቅድም እንዳልኩት ሁሉንም ነገር በፍርድ ቤት ክርክር እንጨርሳለን ማለት ዘላቂ የሆነ ሰላምን፣ ደህንነትን ላይፈጥር ይችላል። ምክንያቱም እርቅ ጠቀሜታው ምንድነው? ወይም ወንጀል የፈጸመና የወንጀል ተጎጂ የሆነው ብቻ ሳይሆን የተጎጂው ቤተሰብ አለ፣ ተጎጂው የሚኖርበት ማህበረሰብ አለ። ከነዚህ ጋር ሁሉ ሰላምን መፍጠር ነው። ወንጀል ፈጽሟል የሚባለው የሚጠረጠረው ሰው ወንጀል ተፈጽሞብኛል ከሚለው ሰውም ባለፈ ከቤተሰቡም ጋር በአካባቢው ማህበረሰብ፣ ምክንያቱም ጎረቤት አለ። ስለዚህ እርቅ ሲፈጸም እነዚህን ሁሉ የሚያስማማ ይሆናል። አንድ ሁለተኛ የአሸናፊ ተሸናፊ ነገር የለውም። እርቅ ሁለቱም ወገን የሚያሸንፉበት ነው። የህግ ባለሙያ ከሆኑት ከአቶ ምትኩ ማዳ ጋር ሰፋ ያለ ቆይታ አድርገናል። ስለነበረን ጊዜ ልባዊ ምስጋናችንን በማቅረብ የዕለቱን ዝግጅታችንን አበቃን። ሳምንት ሌላ ርዕሰ ጉዳይ ይዘን እንመለሳለን። ምህረት ሙልጌታ ነበርኩኝ። ጤና ይስጥልኝ። ወንጀልና ችሎት አቃቤ ህግ፣ የተከሳሽ ጠበቃ፣ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል።
ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል።